5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ ሁለት መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካው መሪ ዶናልድ ትራምፕ ከኢራን ጋር ንግግር እየተካሄደ ስለመሆኑ በተደጋጋሚ ሲገልጹ፣ የኢራን መሪዎችም ትራምፕ ከራሳቸው ጋር ካልሆነ ከኛ ጋር ምንም አይነት ንግግር እያካሄዱ አይደለም ብለዋል። ትራምፕ ይፋ ያደረጉት ባለ 15 ነጥብ የሰላም ሐሳብ እንደደረሳቸውና የአሜሪካም ያልተገደበ ፍላጎት የተንጸባረቀበት እንደሆነ ገልጸዋል። በወረቀት ላይ ሲታይ እንኳን የማይማርክ አሳሳች እቅድ ነው በማለት ውድቅ አድርገዋል። ይሄው የትራምፕ የሰላም እቅድ ሶስቱ ዋነኛ የኢራን ኒኩሌር ተቋማት ስራ እንዲያቆሙና እንዲጠፉ፣ አጠቃላይ የኢራን የኒኩሌር መርሃ ግብሮች በየጊዜው ዓለም አቀፍ ቁጥጥር እንዲደረግባቸው፣ እንዲሁም ቴሄራን ሐማስና ሄዝቦላህን የመሳሰሉ በአካባቢው ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ መስጠት እንድታቆምና የሆርሙዝ መተላለፊያ ክፍት እንዲሆን እንዲሁም ነፃ የባህር ቀጠናነት አገልግሎት እንዲሰጥ የሚሉት ይገኙበታል። በምትኩ ኢራን ለኤሌክትሪክ ማመንጫነት ለምታካሂደው የኒኩሌር ግንባታ አሜሪካ ድጋፍ ስትሰጥ የተጣሉባት ሁሉም ማዕቀቦች እንዲነሱ ይደረጋል። የኢራን መሪዎች ግን የራሳቸውን የተለያዩ ቅድመ ሁኔታዎች ይዘው ብቅ ብለዋል። የመጀመሪያው ኢራን በሆርሙዝ መተላለፊያ ሰርጥ ሙሉ ሕጋዊ መብት እንዳላት ማረጋገጥና ዕውቅና መስጠት። ሌላው በኢራንና በምትደግፋቸው የአካባቢው ታጣቂ ቡድኖች ላይ የሚፈጸሙት ጥቃቶች በአስቸኳይ እንዲቆሙና ለወደፊትም ተመሳሳይ ጦርነት እንደማይከፈትባት አስተማማኝ ማረጋገጫ እንዲሰጣቸው ይፈልጋሉ። ቀደም ሲል የኢራን ባለስልጣናት ከአሜሪካ ጋር ስምምነት ለመድረስ በባህረ ሰላጤው የአሜሪካ ጦር ሰፈሮች በሙሉ እንዲዘጉና እስራኤል በሄዝቦላህ የምትፈጽመውን ጥቃት እንድታቆም የሚሉ ቅድመ ሁኔታዎች ማቅረባቸውን አልጀዚራ ዘግቧል። ከዚህ ባለፈ ጦርነቱ የሚቆመው ኢራን ስትፈልግ ብቻ ነው ብለዋል። ሁለቱ ሀገሮች የሰላም ዕቅድና ቅድመ ሁኔታዎች የተለዋወጡት በፓኪስታን በኩል እንደሆነ ዘገቦች አመልክተዋል። የፓኪስታን ጠቅላይ ሚኒስትር ሀገራቸው የሽምግልና ሚና ለመጫወት ዝግጁ መሆኗን ትላንት መግለጻቸው ይታወሳል። ይህ በእንዲህ እንዳለ አሜሪካም ተጨማሪ 3000 ወታደሮች ወደ መካከለኛው ምስራቅ መላኳ ተሰምቷል። ሮይተርስ የአሜሪካ መከላከያ ሚኒስቴርን ጠቅሶ ባሰራጨው ዘገባ አሁን የተላኩት 3000 ወታደሮች ከ82ኛው የአሜሪካ አየር ወለድ ብርጌድ የተወጣጡ ናቸው ተብሏል። ከጥቂት ቀናት በፊት በተመሳሳይ 3500 የአሜሪካ ወታደሮች ወደ መካከለኛው ምስራቅ ጉዞ መጀመራቸው መገለጹ ይታወሳል። ወታደሮቹ መካከለኛው ምስራቅ ያለውን የአሜሪካ ኃይል ከማጠናከር ባለፈ በኢራን ጦርነት እንደማይሳተፉ የዋሽንግተን አስተዳደር ቢገልጽም በርካታ ወገኖች ግን አሜሪካም ሰራዊቷን ወደ ኢራን ለማስገባት ከያዘችው ዕቅድ ጋር የሚገናኝ ነው ብለዋል። የአየር ወለድ ወታደሮቹን ጉዞ አሜሪካም በአሁኑ ወቅት በመካከለኛው ምስራቅ 50,000 የሚደርሱ ወታደሮች እንዳሏት ሲነገር፣ አብዛኞቹ ማለትም ከ13,000 በላይ የሚሆኑት ኩዌት ውስጥ ይገኛሉ። በአካባቢው ግዙፉ የአሜሪካ ጦር ሰፈር የሚገኘው በኳታር ዶሃ አቅራቢያ ሲሆን በመካከለኛው ምስራቅ የአሜሪካ አየር ኃይል ጣቢያ እንደሆነ ይነገራል። በዚሁ አልኡዴድ በተባለው አየር ኃይል ጣቢያም 10,000 የአሜሪካ ወታደሮች እንደሚገኙ ሲነገር፣ በባህሬንም ከ8,000 በላይ የአሜሪካ ወታደሮች ከነቤተሰባቸው ይኖራሉ።
ባህሬን ከአሜሪካ ሌላ የ47 ሀገሮች ጥምር ኃይል ዋነኛ ጣቢያ ናት ይባላል። ጥምር ኃይሉ በፋርስ ባህረ ሰላጤና በቀይ ባህር የሚደረጉ ድብቅ ያደንዛዥ እጽና የጦር መሳሪያ ዝውውሮችን ለመከላከል የተቋቋመ መሆኑ ይነገራል። ከነዚህ ሀገራት ሌላ በዮርዳኖስ፣ በተባበሩት አረብ ኤምሬትስ፣ በሳውዲ አረቢያም፣ በኢራቅና በሶሪያም በድምሩ 15000 ገደማ የአሜሪካ ወታደሮች መስፈራቸው ተመልክቷል። በሌላ ዜና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ፣ ኢራንም በጎረቤት ሀገሮች ላይ ጥቃት ከማድረስ እንድትቆጠብ ጠይቀዋል። ጦርነቱ የመጨረሻ ገደቡን አልፎ የሰላማዊ ሰዎች ሞትና ስቃይ እንዲበረታ እያደረገ ነው ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሌላ በኩል የተባበሩት መንግስታት ሄዝቦላህን በአሸባሪነት እንዲፈርጅ በደብዳቤ መጠየቃቸው ተነግሯል። ካለፉት 3 ሳምንታት ወዲህ ሄዝቦላህ ከ3500 በላይ ጥቃቶች እስራኤል ላይ መፈጸሙን ገልጸዋል። የሮኬት የሚሳኤልና የማይታወቁ ተሽከርካሪዎችን ወደ እስራኤል በማስገባት ጥቃት ሲያደርስ መቆየቱን እናም የተባበሩት መንግስታት ድርጅት ጸጥታው ጥበቃ ምክር ቤት ሄዝቦላህን በማውገዝ በአሸባሪነት እንዲፈርጅ ጠይቀዋል። ከዚህ ዓለም አቀፍ ጥያቄ ጎን ለጎን የእስራኤል ጦር በሊባኖስ የእግረኛና የአየር ጥቃት አጠናክሮ መቀጠሉ ተሰምቷል። የእስራኤል ጦር በኢራን የተለያዩ አካባቢዎች ዛሬ በፈጸመው ጥቃትም ከ12 ሰዎች በላይ መገደላቸውን አልጀዚራም ዘግቧል። ይህ በእንዲህ እንዳለ የኢራን የደህንነት ሚኒስቴር ቴሄራን ውስጥ 40 የሚደርሱ ተጠርጣሪዎችና በርካታ ጦር መሳሪያዎች መያዙን አስታውቋል። እንዲሁም 7 የስታርሊንክ ሳተላይት ኢንተርኔት መቀበያ ማግኘቱንም ገልጧል። 50 ጓዳ ሰራሽ ቦምቦችና 2 ክላሽንኮቭ ጠመንጃ ከተያያዙት ጦር መሳሪያዎች መካከል ናቸው። በመላው ኢራን ኢንተርኔት ከተዘጋም ዛሬ 26ኛ ቀኑን ሲይዝ ህዝቡ መረጃ ለማግኘት በድብቅ ወደ ሀገሩ የሚገቡ ስታርሊንክ ኢንተርኔት መቀበያዎችን በውድ ዋጋ ገዝቶ እየተጠቀመ መሆኑ ይወሳል። ወደ ሌላ ዘገባ ስናልፍ በኒውዮርክ ከደረሰው የአውሮፕላን አደጋ በተአምር ስለተረፈችው አስተናጋጅ ጥቂት እንላለን። 72 መንገደኞችና 4 ሰራተኞች የጫነ አንድ የካናዳም አውሮፕላን ከካናዳ ተነስቶ እሁድ ሌሊት ኒውዮርክ ያርፋል። ወደ መቆሚያው ስፍራ እያመራ ሳለ ድንገት ከእሳት አደጋ ተሽከርካሪ ጋር ተጋጭቶ ሁለቱ የአውሮፕላኑ አብራሪዎች ሲሞቱ ከ40 በላይ ቆስለው ሆስፒታል ገብተዋል። ከተረፉት መካከል ታዲያም የዓለም መገናኛ ብዙሃንን ቀልብ የሳበችው አስተናጋጅ ሶላንጅ ቶምብሌይ አንዷ ናት። አውሮፕላኑ አደጋ ባጋጠመው ሰዓት ወይም ከአሽከርካሪው ጋር ሲጋጭ አስተናጋጇ ከሞቱት አብራሪዎች ኋላ ተቀምጣ ነበር። አውሮፕላኑ ሲላተም ድንገት ከተሰማው መብረቃዊ ድምፅና ብርሃን መሃል ቶምብሌይ 100 ሜትር ተወርውራ መውደቋን የአደጋ ሰራተኞች ይናገራሉ። ራሷን አታውቅም። እግርና እጇ ላይ ስብራት ደርሶባታል። ከዚያ ውጪ ተአምር በተባለ አጋጣሚ በሕይወት ልትተርፍ ችላለች። ሳራ ለፒን የተባለች ሴት ልጇም ያለችው ይሄንኑ ነው። ጠባቂ መላእክቶች ታዘውላት ባይሆን ኖሮ በሕይወት ልትገኝ አትችልም ነበር ብላለች በሐዘንና በድንጋጤም። የግጭቱ ኃይል ከወንበሯ አፈናጥሮ 100 ሜትር በአየር ላይ ወርውሮ ከመሬት አላትሟታል። በእርግጥም ተአምር ነው አትሙቺ ያላት ነፍስ። በአደጋው ከሞቱት ሁለቱ ፓይለቶች አንዱ ኦትዋን ፎረስት ይባላል። ዕድሜው 30 ነው። ትውልዱ ኪውቤክ ካናዳም ተመርቆ በካናዳ አየር መንገድ ሥራ ከጀመረ ገናም 3 ዓመቱ ነው። የበረራ ትምህርት በጣም ነፍሱ ነው። ሁሌም ኮርስ ይወስዳል፣ ይማራል፣ ያጠናል፣ እረፍት የሚባል አያውቅም ብለዋል አክስቱ እንባቸውን ከጉንጫቸው እያበሱ። ሁለት ወጣቶች ገና በሥራቸው ጅማሬ በእንዲህ ያለ አደጋ ድንገት መቀጠፋቸው እጅግ አሳዛኝ ነው ብሏል የካናዳ አቪዬሽን ባለስልጣን። አውሮፕላኑ ወደ መቆሚያው እየተንደረደረ ሳለ አደጋው ከመድረሱ ጥቂት ሰከንዶች በፊት የአየር ትራፊክ ተቆጣጣሪዎች የእሳት አደጋውን ተሽከርካሪ ደጋግመው ቁም እያሉ ያስጠነቀቁበት ድምፅ ቅጂ ወጥቷል። ምን ያደርጋል፣ ወይ አልሰማም አሊያም ሰምቶ ችላ ብሏል። ምርመራው ግን እንደቀጠለ ነው። ይህ አዋዜ ነው። በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን።
ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።